السلام عليكم ورحمة الله وبركاته. ودنا የተከበራችሁ የኢትዮጵያ ቤተሰቦች ሰላም እንዴት ቤተሰቦቻችን ሰላም የሁላችን ቤተሰቦች እንዴት ናችሁ? ደህና ናችሁ? እኛ ጋር አልሐምዱሊላህ። ዛሬ ቁራ ብለን መተናል። እንግዲህ ቡና ልንጠጣ ነው። ተጋበዙና طيب سنتورشنا ترقش 7 ورش ሰብሰብ ብለን ቡና እየጠጣን قهوة أسود قهوة أسود كوفي قهوة تركي قهوة تركي قهوة عربي አይቸግርም ይላሉ ሰዎቹ። ከሽማመት ሳይኖር እኮ አንቺ ነሽ ቃለች። ከሽማመት ሲመጡ ደግሞ ካሜራ እንግዲህ እንጫወታለን። ጦይቢን ጥያቄ ያቀርብላታል። ጦይቢ ወይም የተወለድሽ? እኔ የተወለድሽ የት ሀገር ልጅ ነሽ? እኔ የተወለድኩት ተወለደሬ ሐይቅ ወደ ገጠሩ ወጣ ብሎ 014 ቀበሌ የተወለድኩት። እዛ ተወልጄ እስከ 10 ዓመት ከተቀመጥኩ በኋላ ወደ አዲስ አበባ ያጣጥኩ አጎቴ ወሰደኝ። አዲስ አበባ ነው መስጊድ ፊት ለፊት አሜሪካን ግቢ ያደረኩ ማለት ነው። ማሻአላ እዛ ወደ 10 ዓመት አካባቢ አዲስ አበባ አደግኩ። ከዛ የተወሰነ ጊዜ ካደግኩ በኋላ ወደ 14 ወደ 13 ሲሆን ውጤት ሳራ ካጎቴ ቤት ሰው ቤት ገባሁ። ጠፍቼ እዛ እየሰራ ያለ ከዛ ፕሮሰስ ጀመርኩ። ዱባይ ወደ ዱባይ ፕሮሰስ ጀመርኩ። ወደ አረብ ሀገር ዱባይ ገባሁ።
ዱባይ በ500 ድርሃም 2 ዓመት ከ4 ወር ሰራሁ። ስንት ነው ኢትዮጵያ? በሰዓቱ በጣም ርካሽ ነው። 17,000 ብር በላይ አይወጣም። የዛ ጊዜ እንትን የለም፣ የጥቁር ገበያ የለም። ኖርማል በባንክ ነው። ከ17,000 አይበልጥም። ብሩ ተግባር አለው። ከዛ ከዛ 2 ዓመት ከ4 ወር ከሰራሁ በኋላ ቪዛና ትኬት ሰጡኝ። ደርሶ መልስ ትኬት ተሰጠኝ። ወደ ኢትዮጵያ መጣሁ። የልጅ ሞግዚት ስለነበርኩ በጣም ስላደከሙኝ ተመልሼ ለመሄድ ፈቃደኛ አልሆንኩም። ከዛም እንደገጣፎ ከአባዶ ፊት ለፊት መቼም አባዶ ትምህርት ቤትን ማያውቅ ኢትዮጵያዊ የለም። ከአባዶ ፊት ለፊት ቦታ ገዛሁ። 27 ቅጠል ቆርቆሮ ያላት 2 ክፍል ቤት ያለው 270 ካሬ ተመልሼ በወር ከ10 ቀኔ ኩዌት ገባሁ። ቋንቋ ስለማቅ ቦታውን ገዝቼ ከነቤቱ አልተመረገም ነበር። ኮንትራት ሰጥቼው ተመልሼ በወር ከ10 ቀኔ ኩዌት ገባሁ። ኩዌት ስገባ 52 ዲናር ነው የሄድኩት። ብሩ በጣም ውጤት አለው። በዛን ሰዓት ከ24,000 አትበልጥም፣ ግን ቢሆን ብሩ ብዙ ነገር ይሰራል። ኩዌት ስሄድ ሶሪያዊ ናት። በጣም ጥሩ ሴት፣ በጣም እናት። ሀቂቃ አረቦችን ሲሳደቡ አንዳንድ ኢትዮጵያዊ ይናደዳሉ። ለምን? በጣም መልካሞች እንዳሉ ሁሉም ኢትዮጵያዊ ሲሳደብ አብዛኛውን ጊዜ ደግነታቸውን መልካምነታቸውን ሁሉ አጥፍተው ያደረጉልን ነገር ብቻ ነው ሴቭ የምናደርገው። የዋሉልንን ነገር ግን ሴቭ አናደርግም። እኔ በነገራችን ላይ ዱባይ ያለችው መልካም ሴት ናት። በጣም ጥሩ ሰው፣ አንድ ቀን ሳይከፋል ወደ ተልሐምድ ሀገር የገባው። ከዛ ዱባይ ወደ ኩዌትም ስገባ ሶሪያ ናት፣ ሶሪያዊ ናቸው። በጣም ጥሩ ሰዎች ናቸው። 52 ዲናር ገባው። ስገባ የሰዎች ዋሽታይ ነበር። ያው ከሰው ስህተት ከብረት ዝገት 4 ነን ብላይ 7 ናቸው። ቤተሰብ 4 ነን አለች። 52 ዲናር ኖርማል ሂጃ ላይ ኤጀንሲ ደግሞ ኢትዮጵያዊ አይደለም ባንግላዴሽ ያው። ከዛ ቤተሰብ ካለ እዛ የተቀጠሩ ባንግላዴሽ ናቸው ቢሮዎቹ። እዛ ያሉት ኢትዮጵያዊ። ከዛ ሰው ትርፍ ካለ አረበኛ ስለምችል ሰው ትርፍ ካለ ደሞዝ ታስጨምሪያታለሽ አለኝ። ከዛ ሲሄድ 7 ናቸው። ልጇ ከሚስቱ ጋር ተፋቶ 3 ልጆች ይዞ ወጥቷል። 7 ናቸው። ከዛም በ52 ዲናር አልሰራም አልኳት። ከዛ የሆነ ሺሻ ነገር ያጨሳሉ። የሀገራቸው ባህል ነው። ሺሻ ምናምን ሲያጨሱ ሳይ ከዚህ ጋር የተጋጨ ነው አልሰራም አልኳት። 3 ቀን እንደሰራ ያው አዘጋጅ አላሉኝም። ላኪን ግን ወደፊት እየለመዱ አዘጋጅ ይሉኛል ብዬ ስፈራ አልፈልግም አልኩኝ። ከዛም ቢሮዎች መጡ። ሺሻ ምናምን ይጨሳል ያሰራም መስለው ላታዘጋጅ ቃል ግቢላት። እነሱ ያጨሱ አንቺ እነሱ ባጨሱ ተጠያቂ አይደለሽም፣ ግን ስራው ላይ ልትሳተፊ ያለኝ። የትየቱም አልተሳተፍም ማለች። 60 ብር አረገች። 60 ዲናር አረገች። ለሰሪ ሁሉንም ነው ላተሳተፍ እንትን ሺሻውን ላነካ ሌላውን ልሰራ። ከዛ የደሞዝ ጭማሪ 8 ብር ተጨመረልኝ። ከዛ 3 ዓመት ሰራሁ። 3 ዓመት ሰርቼ ግን በጨዋታሽ መካከል ሺሻ መጠጣት ማለት ሐራም አይደል? ክልክል ነው። ክልክል ነው። ይቀጣሻል። ሺሻ የሚያጨሱ ሲጋራ የሚያጨሱ ክልክል ነው። ክልክል ሆኑ ነገሮች ላይ እሱ ክልክል ነው። ያም ክልክል ነገር ከተሳተፍሽ እንዲሁ ሰራሽው ነው ወንጀለኛ ነሽ። ከዛም 3 ዓመት ከሰራሁ በኋላ ወደ ኢትዮጵያ መጣሁ። ወደ ኢትዮጵያ መጥቼ ደርሶ መልስ ትኬት ሰጥታኝ ነበር። አሁንም ቪዛ ሰርታልኛለች። 3 ወር ኢጃዛ ተሰጥቶኛል። 3 ዓመት ከሰራ በአመት አንድ ወር ኢጃዛ አለች። 3 ዓመት ስለሰራ 3 ወር ሰጠችኝ። ኢትዮጵያ መጣሁ። ቤቴን አስተካከልኩ። ሌላ ትርፍ ቤት ሰራሁበት። ቤት ሰራሽ? አዎ ቤቴን ሰራሁ። ከዛ መርካቲ ማግባት አለብሽ ያለኝ አገባሁ።
ከዛም መለሳለሁ እያልኩ ሳስብ ቢላል ነፍሰ ጡር ሆንኩኝ። ከዛም መጣሽ ጊዜ ተኩሊት መጥቼ መጥቼ እረፍት ነው የመጣሁት። አገባሁ አብያለኝ አባቴ ቃል ነው አገባሁ። ከዛም ቢላልዬን አረገዝኩኝ። ሴት ትንሽ ከዛላት ብዙ ወጪ አውጥታ ቪዛ ሰራታለች። ትኬት ነው ተቆረጠች። ትመለሳለች ብላ ከዛም ነፍሰ ጡር ሆንኩ ስላት አላመነችኝም። ላኪን ግን 5 ወር ሲሆነኝ ፎቶ አስደሽላኪልኝ አለችኝ። ፎቶ አስደላኩላት። ከዛም አመነችኝ። አውቆ ተባባል መታረሻ የላከችልኝ። ከዛ እዚህ ላይ እናቋርጠውና ሌላ ጊዜ እንጨርሰዋለን። ቤተሰቡ ብዙ ላይ እያቆም ስንቀጥል የዛሬ ቢላል እንግዲህ ያው ቢላልን አረገዝኩኝ እስከሚለው ድረስ አውርታናለች። እኛ ደግሞ ግን ትንሽ ጨምር እያልናት ትንሽ ጨምር። ከዛ ቢላልን አረገዝኩ። ቤቴን ሰራው፣ ኮንትራት ሰጠሁት። ቤቱ ተጠናቀቀ። ሊሾና ግርፍ ሲቀር ልጄን ቤቴ መውለድ አለብኝ ብዬ ተነሳ። ከዛ ቤቴን ኮንትራት ሰጠሁኝ። ቤቴ መውለድ ስላለብኝ ቤቴ ሊሾና ግርፍ ሲቀረው ሌላው ሁሉ ነገር ተጠናቀቀ። ግርፍ ሳይደረግ ሊሾ ሳይደረግ ቤቴ ገባው። ቤቴ በገባው በ4 ወር ቢላልዬ ተወለደ። አልሐምዱሊላህ ቢላልዬ ተወልዶ እየኖርን እያለ ያው የቢላል አባት ጋር ባለመስማማት ባለመግባባት ሊሆን ይችላል ተለያየን። ቢላልዬ የ1 ዓመት እድሜ ላይ ነው ስንለያይ፣ የ1 ዓመት እድሜ እያለን ተለያየን። ከዛም እሱም ወደ አገሩ ሄደ። እኔም እሱ ወደ መከና ወደ ቆላማ ሀገር ነው ያልፋል። ወደ እንትና ወደ ክፍል 1 እና ክፍል 2 እናደርገዋለን። የሰው ልጅ ታሪክ በቀላሉ ያልቅ። ስለዚህ ክፍል 1 ነን። ቀጣይ ኢንሻአላህ ቢዝኒላህ በቀጣይ ቡናችን እንገናኛለን። ሰላም አለይኩም ወራህመቱላሂ ወበረካቱሁ።